በሱዳን የሚገኘው የህወሓት አርሚ 7 ሰራዊት አባላት ትናንት ሰኔ 28 2018 ዓ.ም ከሱዳን ተነስተው ትናንሽ ጀልባዎችን ተጠቅመው ወደ ተከዜ ወንዝ ሲያመሩ መታየታቸው ተገልጿል። በሌላ በኩል ደግሞ በዛሬው ዕለት ከመቀሌ ተነስተው ተሳፋሪ ጭነው ወደ አዲስ አበባ ሲያመሩ የነበሩ ሁለት ባሶች አዲግዶም ሲደርሱ አስቆመው ተሳፋሪዎችን አስወርደው ወደ አዳራሽ እንዲገቡ መደረጉ ተሰምቷል። በትግራይ ክልል ህፃናት በኃይል ለውትድርና እየተመለመሉ መሆኑን ሂውማን ራይትስ ዎች አስታወቀ። በደቡብ አፍሪካ በጸረ ስደተኞች ተቃውሞ ሁለት ዜጎች መገደላቸው ተገልጿል። ተሰሙታላችሁ። የአማራ ክልል መንግስት በሺዎች የሚቆጠሩ ታጣቂዎች ወደ ማህበረሰቡ ቢቀላቀሉም ባልተቀበሉት ግን ቀጣይነት ያለው እርምጃ እወስዳለሁ ሲል አስጠነቀቀም። ለአሜሪካ ሴኔት በቀረበው ረቂቅ ህግ ቲዲኤፍ እና አርሚ 7 በሱዳን ጦርነት ጣልቃ በመግባት ስማቸው ሰፈረ። ማንኛውም ክልል የሀገር አቀፍ ፈተና የማውጣትና የመፈተን ስልጣን የለውም ተባለ። የትግራይ ክልል ትምህርት ቢሮ በራሴ ፈተና አዘጋጅ ፈትናለሁ ማለቱን ተከትሎ የፌደራል መንግስት የትምህርት ምዘናና ፈተናዎች አገልግሎት ምላሽ ሰጥቷል። ይዘነዋል። በሱዳን የሚገኘው የህወሓት አርሚ 7 ሰራዊት አባላት ትናንት ሰኔ 28 2018 ዓ.ም ከሱዳን ተነስተው ትናንሽ ጀልባዎችን ተጠቅመው ወደ ተከዜ ወንዝ ሲያመሩ መታየታቸው ተገልጿል። ከፍተኛ የጦር አዛዦችም አብረው መታየታቸው ነው የተሰማው። የአሜሪካው የውጭ ጉዳይ ሚኒስትር ከብሔራዊ መረጃ ዳይሬክተር ጋር በመተባበር የህወሓት አርሚ 7 ጦር በሱዳን ጦርነት ውስጥ ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረጉት ስላለው ድጋፍ ወይም ስለሚፈጽሟቸው ጥሰቶች ጥብቅ ክትትል እያደረገ መሆኑን ተገልጿል። ይህ በእንዲህ ያለ በዛሬው ዕለት ሰኔ 29 2018 ዓ.ም ከመቀሌ ተነስተው ተሳፋሪ ጭነው ወደ አዲስ አበባ ሲያመሩ የነበሩ ሁለት ባሶች አዲግዶም ሲደርሱ አስቆሟቸዋል። ተሳፋሪዎችን አስወርደው ወደ አዳራሽ እንዲገቡ መደረጋቸው ተገልጿል። ከሳምንት በፊት በተመሳሳይ መልኩ ከመቀሌ ተነስተው ወደ አዲስ አበባ ሲያመሩ የነበሩ 5 ባሶች መሆኒ ሲደርሱ አቁመው ተሳፋሪዎችን አግቷቸዋል። ወደ ወታደራዊ ማሰልጠኛ መወሰዳቸውም ተገልጿል። የትግራይ ትራንስፖርት ቢሮ ጊዮንና ሀበሻ ባስን መከልከሉ የሚታወስ ነው። ማንኛውም ክልል የሀገር አቀፍ ፈተና የማውጣትና የመፈተን ስልጣን የለውም ተባለ። የትግራይ ክልል ትምህርት ቢሮ በራሴ ፈተና አዘጋጅቼ ፈትናለሁ ማለቱን ተከትሎ ስማቸው እንዲጠቀስ ያልፈልጉ የፌደራል መንግስት የትምህርት ምዘናና ፈተናዎች አገልግሎት ታማኝ የመረጃ ምንጭ ምላሽ ሰጥተዋል። እኚሁ የፌደራል መንግስት አካል ይህን ፈተና የማዘጋጀት ስልጣን የፌደራል መንግስት የትምህርት ምዘናና ፈተናዎች አገልግሎት ብቻ ነው ያሉ ሲሆን ማንኛውም ክልል የሀገር አቀፍ ፈተና የማውጣትና የመፈተን ህጋዊ ስልጣን እንደሌለው አስታውቀዋል። የክልሉ ራሴ ፈተና አውጥቼ ፈትናለሁ የሚለው አካሄድ ፍጹም ቅቡልነት የሌለው መሆኑን የገለጹት አመራሩ እንፈትናለን ብለው ከወሰኑና ፈተናውን ከሰጡ የፈተናው ውጤት ምንም አይነት ተቀባይነት ስለማይኖረው የምስኪን ተማሪዎችን የቀጣይ የህይወት ጉዞ ነው የሚያበላሹት ሲሉም አስጠንቅቀዋል። ቀደም ብሎ በትግራይ ክልል በተካሄደው የኦንላይን ፈተና ወቅት የነበረውን ሁኔታ ያነሱት አመራሩ የፌደራል ጸጥታ አካላትና ፈታኞች በአግባቡ ስራቸው እንዳይወጡ ጫና ተደርጎባቸው እንደነበረ ገልጸዋል። ለአብነትም ለጸጥታ ማስከበር ስራ የተሰማሩ አካላት እንኳን መሳሪያ እንዳይይዙ የማድረግ ጫና እንደነበረባቸው ጠቅሰው በወቅቱ የተማሪዎች ቀጣይ ህይወት ጉዞ እንዳይበላሽ ሲባል ብቻ ትምህርት ሚኒስቴር ፈተናው በጫና ውስጥም ቢሆን ታግሶ እንዲሰጥ ማድረጉን አስታውቋል። የአሁኑ የወረቀት ፈተና አግባብ ባለው የፈተና አካሄድና ስርዓት ከሐምሌ 22 እስከ ሐምሌ 24 ቀን 2018 ዓ.ም ድረስ እንዲሰጥ መታቀዱን እኚሁ አካል ገልጸዋል። ለአሜሪካ ሴኔት በቀረበው ረቂቅ ህግ ቲዲኤፍ እና አርሚ 7 በሱዳን ጦርነት ጣልቃ በመግባት ስማቸው ሰፈረ። የአሜሪካ ሴኔት ፒስ ኢን ሱዳን አክት በሚል ርዕስ አዲስ ረቂቅ ህግ ያዘጋጀ ሲሆን የህጉ ዋነኛ ዓላማ በሱዳን ውስጥ ሰላምና መረጋጋት የማስፈን ጥረትን ማስተዋወቅ በሚል ተገልጿል። በሴኔተር ጄምስ ሪች የተዘጋጀውና በጄኒ ሻሃይን፣ ሴኔተር ክሪስ ኩንስ እና ሴኔተር ጆን ኮሬን ድጋፍ የተሰጠው ይህ በሴኔቱ 2 ጊዜ ከተነበበ በኋላ ማስተካከያ ተደርጎበት በውጭ ጉዳይ ኮሚቴው በኩል ለውሳኔ እንዲቀርብ የተባለ ነው። ኤስ 4726 በሚል የተመዘገበው ይህ ረቂቅ ህግ 16 አንቀጾችን የያዘ ሲሆን በሱዳን ጦርነት ውስጥ እየተሳተፉ ያሉና ግጭቱን እያባባሱ ያሉ የውጭ ኃይሎችን ድርጊት እንዴት ማስቆም እንደሚቻል የሚያብራሩ
ሐሳቦችን ይዟል ተብሏል። የሱዳንን ጦርነት በመርዳት በማመቻቸትና ለግጭቱ አስተዋጽኦ በማድረግ በሚል የተለያዩ ታጣቂ ኃይሎች እየተሳተፉ መሆኑን ገልጾ ከነዚህ መካከል ቢያንስ 20 የሚሆኑ ታጣቂ ኃይሎችን ስም አስፍሯል። ረቂቁ በዚሁ ዝርዝር ውስጥ የትግራይ መከላከያ ኃይል ወይንም ቲዲኤፍ እና አርሚ 7 በሚል በግልጽ ስማቸውን አስቀምጧል። ይህ ረቂቅ ህግ እነዚህ ተሳትፎ እያደረጉ ያሉ አካላት ከገንዘብ እንቅስቃሴ ማገድ ጀምሮ የቪዛ ማዕቀብ እንዲጣልባቸው እንዲሁም የአሜሪካ ቪዛ ያላቸው ካሉ ቪዛው እንዲሰረዝባቸው የሚሉና ሌሎችን በርካታ የቅጣት ምክረ ሐሳቦችን ዘርዝሯል። የአማራ ክልል መንግስት ያቀረበውን የሰላም ጥሪ ተቀብለው በሺዎች የሚቆጠሩ ታጣቂዎች ወደ ማህበረሰባቸው መቀላቀላቸውን ቢገልጽም በሌላ በኩል ደግሞ ግትር ጽንፈኞች ባላቸውና ጥሪው ባልተቀበሉት ላይ ቀጣይነት ያለው የህግ ማስከበር እርምጃ እንደሚወስድ አስታወቀም። የክልሉ መንግስት በዛሬው ዕለት በወቅታዊ ጉዳዮች ዙሪያ በሰጠው መግለጫ ሰላም ለኢትዮጵያም ሆነ ለክልሉ ሁለንተናዊ ልማትና ህልውና መሰረት ነው ያለ ሲሆን ሰላም ለሰው ልጆች አስፈላጊ ተፈጥሯዊ ጸጋ መሆኑንም አክሎ ገልጿል። በክልሉ ባለፉት 3 ዓመታት በተከሰተው የሰላም እጦት ምክንያት በህዝቡ ላይ ከፍተኛና ዘርፈ ብዙ ሁለንተናዊ ጫና መድረሱን የጠቀሰው መግለጫው በዚህ ሳቢያ የውድ ዜጎች ህይወት በከንቱ መጥፋቱን፣ የህዝብ መጠቀሚያ የሆኑ ታላላቅ መሰረተ ልማቶች መውደማቸውን፣ ቁጥራቸው ቀላል የማይባሉ ህፃናት ከትምህርት ገበታቸው ተለይተው እንዲቀሩ መደረጉን፣ ትርፍ አምራች የሆነው አርሶ አደር ምርቱን በነፃነቱ ወደ ገበያ እንዲያቀርብ እንቅፋት መፍጠሩን እንዲሁም ለአርሶ አደሩ የሚቀርበውን ሰው ሰራሽ ማዳበሪያና ምርጥ ዘር በወቅቱ ማድረስ እጅግ ፈታኝ ሆኖ ማለፉን አስታውቋል። የክልሉ መንግስት ለዚህ ውድመት ግጭትና የህዝብ ሰቆቃ መሪ ተዋናይና ጠንሳሽ ነው ሲል የጠራውን ጽንፈኛውን ተላላኪ ቡድን ተጠያቂ አድርጓል። በደቡብ አፍሪካ በጸረ ስደተኞች ተቃውሞ 2 ዜጎች መገደላቸውን ናይጄሪያ አስታወቀች። ናይጄሪያ በዜጎቿ ላይ ለደረሰው ኪሳራ አስልታ ካሳ እንደምትቀበል ዝታለች። ናይጄሪያ የውጭ ዜጎች ያለአግባብ ኢላማ እየተደረጉ ባሉበት በዚህ ወቅት በደቡብ አፍሪካ 2 ዜጎቿ መገደላቸውን ይፋ አድርጋለች። የናይጄሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኤሚካ ቻርለስ የሮግቡ ሰኔ 28 ቀን በፖሊስ መኮንኖች አስፈሪ የምርመራ ዘዴዎችን በመጠቀም እንደተገደለ ገልጸዋል። ማንነታቸው ያልታወቁ አጥቂዎች ደግሞ የሱቁ ባለቤት የሆነውን ሙሳ ዩናና ጆን በተመሳሳይ ቀን እንደገደሉት ገልጿል። የደቡብ አፍሪካ ዋና ከተማ ፕሬቶሪያ ባለስልጣናት እስካሁን ምንም አይነት አስተያየት በጉዳዩ ላይ አልሰጡም። የናይጄሪያ የውጭ ጉዳይ ሚኒስቴር እንደገለጸው ክስተቶቹ ያጋጠመው በደቡብ አፍሪካ ውስጥ ከሌሎች የአፍሪካ ሀገራት የመጡ ወደ 25000 የሚጠጉ ዜጎች በስደተኛ ጠል እንቅስቃሴዎች ወደ ሀገራቸው እንዲመለሱ ምክንያት ሆኗል። በደቡብ አፍሪካ የሚገኙ ተቃዋሚዎች መንግስት ህገወጥ ስደትን ለመግታት የበለጠ ጥረት እንዲያደርግም አሳስበዋል። የውጭ ዜጎች ስራችንን እየወሰዱና ከህዝብ አገልግሎቶች ፍትሃዊ ባልሆነ መንገድ እየተጠቀሙ ነው ብለዋል። ናይጄሪያ ከደቡብ አፍሪካ ለወጡ ዜጎቿ ካሳ እንደምትጠይቅ ገልጻለች። አቡጃ ከናይጄሪያውያን የተዘረፉ የንግድ ድርጅቶችና ንብረቶችም መመዝገብ መጀመሯን አክላለች።